ትምህርት የአንድ ሀገር እድገት መሰረት መሆኑ ለማንም ግልጽ ነው። ነገር ግን የኢትዮጵያ ትምህርት ጥራት በእጅጉ የተጓደለ ነው። ለዚህ ዋነኛው ምክንያት ለመምህራን በቂ ትኩረት አለመስጠቱ ነው። እውነት ወይስ ሐሰት? ለመምህራን ትኩረት አለመስጠቱ ሳይሆን ከመምህራን ጋር በተያያዘ ያሉት የተወሳሰቡ ችግሮች የትምህርት ጥራትን በማዳከም ደረጃ አስተዋጽኦ አላቸው ወይ? በእውነት አላቸው፣ ምንም ጥያቄ የለውም። ግን እሱ ብቻ ቢሆን የትምህርት ጥራታችንን የጎዳው ቀላል መፍትሄ እናገኝለት ነበር። የኢትዮጵያ የትምህርት ስርዓት ኢትዮጵያ የጥራት ጉድለት አለው ከሚለው ስንጀምር ምንም ጥያቄ የሌለው እውነት ነው። ዛት ዋይ ሪፎርም የሚደረገው ለውጥ ያስፈልጋል ተብሎ የለውጡ ዋና ትኩረት ምን መሆን አለበት ሲባል ዋና ትኩረቱ የትምህርትን ጥራት ማሻሻል ነው ተብሎ ነው የተገባው እዚህ ለውጥ ውስጥ። ግን የትምህርት ጥራትን ችግር ውስጥ የሚከቱ ብዙ ነገሮች ናቸው። ተያያዥ የሆኑ በረጅም ጊዜ የቆዩ ብዙ ችግሮች አሉብን። ከመሰረተ ልማት ብትጀምር ብዙ ትምህርት ቤቶች ጥሩ ትምህርት ለመስጠት የሚያስችል እንትን የላቸው፣ ደካሞች ናቸው። ሽንት ቤት የሌላቸው፣ ጥሩ ክፍሉ ላይ አቧራ በየእንቱን ያለበት፣ ተማሪዎች በትክክል ትምህርት እንትን ለማድረግ እንዳይችሉ ያደረገን የካሪኩለማችን ችግር ነበረው። ካሪኩለሙን መጀመሪያ ማስተካከል እና እንትን ማድረግ አስፈላጊ ነበር። የመጽሐፍ አቅርቦት ችግር ነበር። የመጽሐፍ አቅርቦትን የመምህራን ጥራት ብዙ የተያያዙ ችግሮች ናቸው ትምህርት ሴክተሩ ላይ ያሉት። የመምህራን ችግር እንዳለ ሆኖ እሱ ደግሞ ለትምህርት ጥራት ጉድለት ያደረገው አስተዋጽኦ ሲግኒፊካንት እንደሆነ አውቆ ችግሩን ግን ማቅለል አይቻልም። በዛ አንድ ጉዳይ ላይ ብቻ አትኩሮ በጣም ብዙ ችግሮች ያሉበት ነው። ቦዝ ኢን ተርምስ ኦፍ ለምሳሌ የመምህራንን ችግር ጠያቂዎቹ በጣም እንትን ስላደረጉት እዛ ላይ ባተኩር የመምህራን ችግር ምንድነው ብትለኝ እና ካደረግናቸው ዳሰሳዎች አንደኛ የኢንሴንቲቭ ችግር አለው፣ የጥቅም ችግር አለው። በቂ ደሞዝ የማግኘት በዛም መበረታታት ምናምን የመምህራንን የእድገት ደረጃ የሚሄድበት መንገድ ሁሉም እኩልና በአንድ አይነት እንጂ በእያንዳንዱ መምህር ጥረትና እንትን የተያያዘ ለመኖሩ ከፍተኛ ችግር ነበር። የመምህራን ብቃት በትምህርት ደረጃ ያላቸው በትምህርት ደረጃ ዝም ብሎ ይሄ ዲግሪ ማግኘት ዲፕሎማ ማግኘት ብቻ ሳይሆን በቂ የትምህርት አጠቃላይ የትምህርት ስርዓቱ ጥራት በመጓደሉ በዛ ያለፉት መምህራንም በዛው ልክ የትምህርት ጥራት የሚያስተምሩትን ትምህርት እንኳን በጥሩ ሁኔታ ማስተማር ማይችሉበት ሁኔታ ላይ እንደደረሱ በነገራችን ላይ በውስጣችን ሁሉ ጊዜ ጥናቶች አሉ። አሁን ኢንፍራስትራክቸር ይሄ መሰረተ ልማት ለትምህርት ጥራት ያለውን ችግር ምን እንደሆነ ዝርዝር ጥራት ተሰርቶ ሲግኒፊካንት የሆነ ኮንትሪቢዩሽን እንዳለው የመምህራን ኳሊቲ የመምህራን ችሎታ እሱን ለመመዘን በሚያስተምሩት ትምህርት ፈተና ምዘና ተሰጥቷቸው ከ50 በመቶ በላይ ያለፉ መምህራን ወደ 29% ብቻ ነበሩ በሚያስተምሩት ትምህርት። የመምህራን እንትን ምንም ጥያቄ የለውም፣ ሲግኒፊካንት የሆነ እንትን አለው። ናው የመምህራን ማሰልጠኛዎቻችን ችግር አለባቸው። የመምህራን እጥረት ሲሪየስ የሆነ ችግር ነው። እነኚህ ሁሉ የተያያዙ ናቸው። ለዚህ ግን መንግስት ትኩረት አልሰጠም። ከባድ ክስ ነው። የትኩረት አለመስጠት ጥያቄ ሳይሆን የችግሩን ክብደት ስታይና ያን ችግር ለመፍታት ካለህ ትንሽ ሪሶርስ ምን ቦታ ላይ ታዋለዋለህ የሚለው ነገር። አሁን ለምሳሌ ትምህርት ቤቶችን ሳነሳላ የመምህራን ደሞዝ ብቻ ብንጨምር ጥራትን እናስተካክላለን ነው? ትምህርት ቤቶች ቆንጆ አድርገን ሰርተን የመምህራንን ትምህርትና ብቃት ካላሻሻልን አይሆንም። ለዚህ ነው በመምህራን ላይ ሲግኒፊካንትሊ መስራት አለብን የምንለው። ከሪፎርሙ ስራዎች ውስጥ አንዱ ትልቁ የመምህራንን ማብቃት ስራ በዋናነት የተያዘ ነው። በዚህ አመት የመጀመሪያውን የክረምት ትምህርት ጥራት የመምህራን ለማስተማር
ወደ 60,000 አካባቢ የሚሆኑ መምህራንና ወደ 7,000 የሚሆኑ የትምህርት ቤት ዳይሬክተሮችን ትሬን አድርገናል። በሚቀጥለው አመት ወደ 84,000 ተጨማሪ መምህራን እናሰለጥ በሚያስተምሩት ትምህርት እንትን ለማድረግ ግን ከዛ በላይ ግን ቅድም እንዳልኩት የመምህራን ኑሮ በሚመለከትም ያሉ መስተካከል ያለባቸው ብዙ ችግሮች አሉ። በመንግስት ደረጃ እነኝን ውይይቶች እያደረግን ነው። መኖሪያ ቤት ቢያንስ እንደው ሊያገኙ የሚችሉበትን ከክልሎች ጋር በመነጋገር የመሬት ጥያቄውን ሊመልሱላቸው ከቻሉ then ቤት ለመስራት እንኳን ቢፈልጉ በምን ይሰራሉ? የባንኪንግ ሲስተማችን አሁን ያለው የባንኪንግ ሲስተማችን ለእንደዚህ ለማሐከለኛው ክፍል እንትን የሚያደርግ አይደለም በሚል መምህራን ራሳቸው በትምህርት ሚኒስቴርም ድጋፍ እየተደረገ የመምህራን ባንክ ለማቋቋም እንቅስቃሴ እያደረግን ነው። ሶዛት መንግስት ለጊዜው ሙሉ ለሙሉ የመምህራንን ህይወት ማሻሻል እንኳን ባይችል ኦን ዘ ማርጂን እንደው ትንሽ እየቀነስ ነው እንሂድ በሚል ጥያቄው ያሉት ምንም ጥያቄ የለውም። መምህራን ጋር ያለ ሲግኒፊካንት ችግር አለ። ያ ደግሞ ለትምህርት ጥራት ኮንትሪቢዩት አድርጓል። ግን የትምህርት ጥራታችን ችግር ከዛም በጣም የተለቀና መልቲ ፋሴትድ ነው። በጣም ብዙ የተያያዙ ነገሮች ያሉበት ነው። at some point ያ ጥያቄ ይመጣል ብዬ ስለማስብ እዛ ላይ በዝርዝር ሄደበታለሁ። but for now የመምህራን ችግር አንዱ ችግር ነው። መንግስት የመምህራን ችግር የትምህርት ጥራቱን ችግር እንደከተ በደንብ ይረዳል። የደሞዝ ጭማሪው ባለፈው ጊዜ የተደረገው ጭማሪ በቂ ነው ወይ? ኦፍ ኮርስ በቂ አይደለም። ከዛም በላይ መስራት አለብን። ግን መንግስት ብቻ የሚሰጠው የደሞዝ ጭማሪ ከመጠበቅ ደግሞ ህይወታቸውን ሊያሻሽሉ የሚችሉ ሌሎች ነገሮችንም በራሳችን በትምህርት ሴክተሩም ኢኒሺዬቲቭ መደረግ አለበት ብለን ነው። አንድ ነገር ግን ጥያቄው የጠየቀው ፌር ማይመስለኝ ጥያቄ መንግስት በፍጹም ትኩረት አልሰጠውም የሚል እንምታ እንዳይኖረው ዋና የስራችን የትምህርትን ጥራት ለማሻሻል የምናደርገው ጥረት ዋና ኮርነር እንትናችን እሱ ነው። እሱን እያደረግን ነው።